ኢኮኖሚው አለ። የኢትዮጵያ ገቢዎች ሚኒስቴር ባለፉት 9 ወራት 646.7 ቢሊዮን ብር ለመሰብሰብ አቅዶ 653.2 ቢሊዮን ብር እንደተሳካለት አስታውቋል። ገቢዎች ሚኒስቴርና ጉምሩክ ባለስልጣን የሰበሰቡት የገንዘብ መጠን ከታቀደው 101% ነው። ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ279 ቢሊዮን ብር ወይም 75 በመቶ ገደማ ይልቃል። ገቢዎች ሚኒስቴር ለሕዝብ ተወካዮች ምክር ቤት ያቀረበው ሰነድ እንደሚያሳየው 346 ቢሊዮን ብር ገደማ ከሀገር ውስጥ ታክስ፣ 307 ቢሊዮን ብር ገደማ ደግሞ ከወጪ ንግድ ቀረጥና ታክስ ተሰብስቧል። መንግስት የሰበሰበው የገቢ መጠን ካለፈው ዓመት አኳያ በከፍተኛ መጠን የጨመረው የኤክሳይዝ ታክስን በመከለስ የተጨማሪ እሴት ታክስና የወጪ ንግድ ቀረጥ ማበረታቻ ስርዓት አዋጆችን በማሻሻል እንደዚሁም የታክስ መሰረቱን በማስፋት ነው። የገቢዎች ሚኒስትሯ አይናለም ንጉሴ ትላንት ማክሰኞ የመስሪያ ቤታቸውን የ2017 በጀት ዓመት የ9 ወራት እቅድ አፈጻጸም ሪፖርት በህዝብ ተወካዮች ምክር ቤት ባቀረቡበት ወቅት በተለይ በሐምሌ 2016 የተደረገው የውጭ ምንዛሪ ግብይት ስርዓት ለውጥ የማይናቅ ለውጥ እንዳመጣ አስረድተዋል። ከተጨማሪ እሴት ታክስ አሰባሰብ አኳያ ከሪፎርም በኋላ የማይናቅ ለውጥ አምጥተዋል። ምክንያቱም ሪፎርሙ በዋናነት የፈታው በተለይ ከውጭ ወደ ሀገር ውስጥ የሚገቡ ምርቶች እና ለነሱ የሚመደበው የውጭ ምንዛሬ በአብዛኛው ከጥቁር ገበያ የነበረ ስለሆነ ወደ ሀገር ውስጥም መጥተው በትክክለኛው ዋጋ አለመሸጥ አለመፈለግና ከታክስ አውቶሪቲው ጋር ከፍተኛ የሆነ የሌባና ፖሊስ አይነት እንቅስቃሴ የነበረበትን በእጅጉ የፈታ ስለሆነ ሪፎርሙ ማቹር እያደረገ ሲሄድ የበለጠ ከዛም ባሻገር ደግሞ እኛ በማኑዋልም በዲጂታልም አሰራራችን ላይ ያደረግነው ማሻሻያ ሲግኒፊካንትሊ ችግሩን እንደሚፈታው ይታመናል። ባለፉት 9 ወራትም ከዚህ አንጻር የሰራነው ስራ መጠነኛ መሻሻልን ነው የሚያሳየው። የንግድ ትርፍ ግብርና ቀጥታ ያልሆኑ ታክሶች መንግስት በየዓመቱ በሚሰበስበው የሀገር ውስጥ ገቢ ከፍተኛ ድርሻ የሚይዙ ናቸው። ይሁንና የገቢዎች ሚኒስትሯ በተለይ እንደ ተጨማሪ እሴት ታክስ ያሉትን ለመሰብሰብ መንግስት አሁንም ችግሮች እንዳሉበት ገልጸዋል። የሀገራችን የታክስ ኮምፕላያንስ የህግ ተገዥነት ደረጃ ከጊዜ ወደ ጊዜ መጠነኛ መሻሻል እያሳየ ቢሆንም በተለይ ቀጥተኛ ያልሆኑ ታክሶችን ለመሰብሰብ የታክስ አስተዳደሩ የሚያደርገው ጥረት በተለያዩ ችግሮች ውስጥ እየተፈተነ ያለ ነው። ቀጥተኛ ያልሆኑ ታክሶች ለምሳሌ እንደ ተጨማሪ እሴት ታክስ የመሳሰሉትን ስናይ በሻጭም ሆነ በገዢ በኩል ያለው አቲቲዩድ ለታክስ ያለው የግንዛቤ ደረጃ ገና ብዙ ስራ የሚጠይቅ ነው። መንግስት ባለፉት ወራት ገቢውን ለማሳደግ ቆርጦ ሲነሳ በባንክ አገልግሎት ላይ የተጨማሪ እሴት ታክስ እንዲከፈል አድርጓል። ለኮሚኒኬሽን አገልግሎት የኤክሳይዝ ታክስ ይከፈላል። ኢትዮጵያውያን በቤትና በመሬት ግብር የሚከፍሉበት የንብረት ታክስ ስራ ላይ የዋለው በተያዘው ዓመት ነበር። የኢትዮጵያ መንግስት በንግድ ግብይት ውስጥ በገቢዎች ሚኒስቴር መሳሪያዎች ብቻ የሚነበብ ባለ ልዩ መለያ ኮድ ደረሰኝ ጥቅም ላይ እንዲውል በማድረግ የታክስ አሰባሰብ ሂደቱን ለማቀላጠፍና ቁጥጥሩን ለማጥበቅ ወስኗል። የመንግስት ገቢ አድጓል፣ ምንም ጥያቄ የለውም። ግን የተሰበሰበው ገቢ ከሀገር የልማት ፍላጎት አኳያ በተለይ ከታክስ ቱ ጂዲፒ አንጻር በጣም ብዙ መሰራት ይጠበቅበታል። ይሄን ለማድረግ እንግዲህ የኢንፎርማል ኢኮኖሚው አንዱ ሆኖ ኢንፎርማላይዝ የማድረግ የኢኮኖሚ እንቅስቃሴዎችን ትረስ ለማድረግ የሚያስችል የዲጂታል ፕላትፎርም መዘርጋት ከተለያዩ አካላት ጋር በቅንጅት መስራትና ሕግ ማስከበር እንደተጠበቀ ሆኖ ታክስ ቱ ጂዲፒ የኢንፎርማል ኢኮኖሚው የወሰደው ድርሻ እንደተጠበቀ ሆኖ ባለፈው ጊዜ ያጸደቃችሁት የተጨማሪ እሴት ታክስ አዋጅ መጠነኛ ኮንትሪቢሽን አድርጓል። ስለዚህ በታክስ ፖሊሲም በታክስ አስተዳደርም ያሉ ጋፖችን መፍታት ይጠይቃል። ምናልባት አሁን ክልሎች በተወሰነ ደረጃ እየሄዱበት ያለው ለሀገራዊ ጂዲፒው ትልቅ አስተዋጽኦ ያለው የግብርናው ዘርፍ ለታክስ ያለውን አስተዋጽኦ ማሻሻል በሚቻልበት ሁኔታ ላይ ስራዎች እየተሰሩ ነው ያሉት። መጠነኛ የእርሻ ገቢ ግብር ማሻሻያዎች ተደርገዋል። መንግስት ገቢውን ለማሳደግ በተከተለው አካሄድ የተሰበሰበው የገንዘብ መጠን ብቻ ሳይሆን በግብር ከፋዮች ላይ ያሳደረው ጫና ጭምር ሊታይ እንደሚገባ የገንዘብ አስተዳደር ባለሙያው ዶክተር አብዱል መናን መሐመድ ይናገራሉ። ታክስ አውቶሪቲ እኮ በጣም ትልቅ ጉልበት ያለው ተቋም ነው እና በጣም የፈረጠመ ጉልበት ስላለ የፈለግከውን አድርገህ የፈለግከውን ቀጣጥለህ የፈለግከውን ታክስ ተምነህ ልትሰበስብ ትችላለህ እና እንደው በጣም ኮስችነብል ነው ባይ ነኝ። በዚህ ደረጃ ጨመረ ስትል እንዴት ሊሆን ይችላል ብሎ መጠየቅ አለበት። ገንዘቡ ላይ ብቻ ማተኮር ሳይሆን ይሄ የህዝብ ተወካዮች ምክር ቤትም ይሄንን ጉዳይ ሊያነሳው በተገባ ነበር ብዬ አስባለሁ። የኢትዮጵያ መንግስት በተያዘው ዓመት ብቻ 1.5 ትሪሊዮን ብር በግብር መልክ የመሰብሰብ እቅድ አለው።
ከዚህ ውስጥ የፌዴራል መንግስት 900 ቢሊዮን ብር፣ የክልል መንግስታት በአንጻሩ 600 ቢሊዮን ብር መሰብሰብ ይጠበቅባቸዋል። የገቢዎች ሚኒስትሯ አይናለም ንጉሴ በፌዴራል መንግስትና በክልል መስተዳድሮች እስከ ሚያዝያ ባለው ጊዜ ብቻ ከ1 ትሪሊዮን ብር በላይ መሰብሰባቸውን ለህዝብ ተወካዮች ምክር ቤት አባላት ተናግረዋል። አሁን ባለኝ ሪፖርት በሚያዝያ ወር ከትሪሊየን ይሻገራል። የእኛም የክልሎችም ተደምሮ የፌዴራል ዛሬ ላይ ሆነን እስከ 720 ደርሰናል። ይህንን ካደረግን ታክስ ጂዲፒውን ቢያንስ በዚህ ዓመት በ1% ፖይንት እናሳድጋለን ነው። የጠቅላይ ሚኒስትር አብይ አህመድ መንግስት 3.4 ቢሊዮን ዶላር ከዓለም አቀፉ የገንዘብ ድርጅት የሚበደርበት ስምምነት ሲፈራረም ከታክስ የሚሰበስበውን ገቢ በዓመት ከአጠቃላይ ዓመታዊ ምርት አኳያ በ1 በመቶ ለመጨመር ግዴታ ገብቷል። የዛሬ ዓመት 6.8% ኦፍ ታክስ ቱ ጂዲፒ ቢሆን ኔክስት ይር ይህን ዓመት ስናጠቃልል 7.8 እናደርሳለን ነው። በቀጣይ 3 ዓመት ደግሞ ሰርተን ከ10% በላይ ለማድረስ ነው እቅድ ይዘን እየሰራን ያለ ነው። ይሄ በሂደት በታክስ ፖሊሲም በአድሚኒስትሬሽንም ያሉ ችግሮችን እየፈታን ስንሄድ እንደዚሁም የኢንፎርማል ኢኮኖሚውን ፎርማላይዝ ስናደርግ በዲጂታል ሲስተማችን የኢኮኖሚ እንቅስቃሴውን መቆጣጠር ስንችል ትልቅ እመርታ ይኖረዋል ብለን ነው የምናስበው። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ከታክስ የምትሰበስበው ገቢ ኬንያን ጨምሮ ከአፍሪካ ሀገራት ያነሰ እንደሆነ በተደጋጋሚ ይተቻሉ። ጠቅላይ ሚኒስትሩ ባለፈው ጥቅምት መንግስታቸው የሚሰበስበው ታክስ ከአጠቃላይ ሀገራዊ ምርት አኳያ ያለው ድርሻ በተያዘው ዓመት ብቻ ወደ 8.5 በመቶ ከፍ እንዲል መታቀዱን ተናግረው ነበር። አሁን በጀመርነው ሪፎርም ዘንድሮ 2% እንኳን ማሻሻል ብንችል የምንደርሰው 8.5% ከጂዲፒያችን የኬንያ ግማሽ ማለት ልናስገባ ከሚገባን በጣም ሩቅ ነን። ከ10 በታች አክሰፕተብል አይደለም። እኛውም በሪፎርሙ ያቀድነው ግን ማክሲመም 8.5 ለመድረስ ነው። ዓለም አቀፉ የገንዘብ ድርጅት የኢትዮጵያን አጠቃላይ ሀገራዊ ምርት ወይም ጂዲፒ 117 ቢሊዮን ዶላር ይገምተዋል። በድርጅቱ ሰነድ መሰረት መንግስት ከታክስ የሚሰበስበው ገቢ ከአጠቃላይ ሀገራዊ ምርት ያለው ምጣኔ ባለፈው ዓመት 7.3 በመቶ የነበረ ሲሆን ወደ 8.5 በመቶ ያድጋል ተብሎ ይጠበቃል። በሰነዱ መሰረት ምጣኔው እያደገ ሄዶ በጎርጎሮሳዊው 2028-2029 ወደ 11.4 በመቶ ይደርሳል። አይኤምኤፍ ገንዘብ ማተባቁ ናቸዋል። ያው የኢትዮጵያ መንግስት እንደፈለገው ብር የሚያትብበት ዘመን አብቅቷል። ስለዚህ የገቢ ምንጩ የሀገር ውስጥ ታክስ፣ ከውጭ ከሚመጡ እቃዎች የሚጣል ታክስ፣ ኢምፖርት ዲዩቲ ጋር በተያያዘ ያለ ነው እና ሌላው ደግሞ የሚበደሩት ነገር ነው። ከፕራይቬት ሴክተሩ ከመንግስት ባንኮችም ሊሆን ይችላል፣ ከባንኪንግ ሴክተሩ የሚበደሩት ነው እና ትክክል ነው። የኢትዮጵያ መንግስት ገቢውን መጨመር መቻል አለበት። ምንም ጥርጥር የለውም። ግን ጥያቄው እዚህ ጋር የገቢ መረጃ እንደሚታመን ነው። ለምን ተመዝግበው ስለሆነ እኔ በጣም የምጠራጠረው የጂዲፒው ዴታ የተጋነነ ቢሆንስ ነው። ገቢ እውነት ነው፣ አኪውሬት ነው ሪላቲቭሊ። የጂዲፒው ዴታ በጣም የተጋነነ ከሆነ ያነሰ ይመስልሃል የሰበሰብከው ታክስ በሬሾ ስታስቀምጠው። ከዛ ተነስተህ ደግሞ ጨምረዋለሁ በምትልበት ሰዓት በጣም ጨከን ያለ መረር ያለ ቆምጠጥ ያለ እርምጃዎችን እየወሰድክ ነው ታክስን መጨመር የምችለው እና ምንም ጥርጥር የለውም አይኤምኤፍ በአቅምህ ኑር ነው የሚለው። በአቅምህ ኑር ሲልህ ደግሞ ወይ ገቢህን ጨምር ነው ወይ ወጪን ቀንስ ነው። ስለዚህ የኢትዮጵያ መንግስት ገቢ መጨመርም መርጧል። ይሄ ግን በጣም አደጋም ሊኖረው ይችላል። ብዙ ቢዝነሶችን ከገበያ ላይ ያስወጣ ይችላል። ብዙ ብሶትም ሊቀሰቀስ ይችላል ብዬ አስባለሁ። የአብይ መንግስት ከታክስ የሚሰበስበውን ገቢ በ3 ዓመታት ውስጥ በ4 በመቶ ለማሳደግ እቅድ የያዘው የሀገሪቱ ኢኮኖሚ በግጭት ፖለቲካዊ አለመረጋጋትና የጸጥታ መጓደል በኃይል በሚፈተንበት ወቅት ነው። የዋጋ ንረትና የውጭ ምንዛሪ ስርዓት ለውጥ ሲደረግ የተከተለው የብር የመግዛት አቅም መዳከም በዜጎች ላይ የፈጠሩት ጫናም ቀላል አይደለም። መንግስት ኢኮኖሚው አደገ የሚለውን ነገር በኮቴሽን እናስቀምጠውና ኢኮኖሚ መቀዛቀዙ በግልጽ የሚታይ ጉዳይ ነው። ብሔራዊ ባንክ ታይት የሆነ ሞኔታሪ ፖሊሲ እየተከተለ ነው። ሀገሪቱ ያለችበት ሁኔታ የሚታወቅ ነው። የለም ኮንፍሊክቱም አለ፣ ሀገሪቱ ውስጥ አለመረጋጋቱም አለ፣ ህብረተሰብ ውስጥ የፍርሃትም ስሜት አለ። ወጣም ብለህ እንደፈለክ እንደ ድሮ የምትሰራበትም ወቅት አይደለም እና በዚህ ሁኔታ ላይ የምትሰበስበው ገቢ ዜጎችን አንቀህ እንደሆነ ይታወቃል። አድማጮች፣ የዛሬው መሰናዶ ጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።